በእኔ ሀሳብ ከተስማማችሁ ዛሬውኑ ማታ ዝና እንድታገኙ ታደርጋችኋለሁ። እኔ እኮ በጣም ነው ማፈቅርሽ። ምን ያክል? ልክ እንደ ነፃነት ተረው እንደ መብላት ግን አንገናኝም። ግን ብናፍቅስ ችግር አለው? ችግር የለውም እንዴ? እኔ ጠይኳችሁን ካደረጋችሁ በእርግጠኝነት አደርገዋለሁ። በጣም ጥሩ። ማህሌት ዝናን በማስያዝ ዙሪያ ላይ እንደምትተባበራቸው በመጨረሻም ቃል ገባች። ቃሏንም እንደምታከብርና ቅድመ ሁኔታ ማስቀምጣለች። ታዲያ ይህ ቅድመ ሁኔታ ደግሞ ምን ሊሆን ይችላል? ሁላቸውንም አስደንግጧቸዋል። ይህንን ያህል ቀናቶች ረጅም ጊዜያቶችን ስታሳልፍ ታዲያ በውድም በግድም በዱላም ቢሆን ዝናን ለማስያዝ ትብብር ላይ በጭራሽ አልተስማማችም ነበረ። በውድም እንኳን ቢያባብሏትም ደግሞ በጭራሽ የማይሆን ነገር ነው፣ እንዴት አድርጎ እንደሚያጠፋኝ በደንብ አድርጌ ያውቀዋለሁ። መቀበር እንኳን እፈልጋለሁ፣ ቢያንስ መቀበር እንኳን እፈልጋለሁ። ዝና ደግሞ መቀበሪያ እንኳን እንዳላገኝ አድርጎ ነው የሚገለኝ በማለት እምቢ ብላ ነበረ። እናም ደግሞ ዛሬ ደግሞ አንድ ቅድመ ሁኔታ አስቀምጣለች። እስኪ ግምታችሁ ቤተሰቦች ምን ሊሆን ይችላል? ማህሌት በምን ምክንያት ልትስማማ ቻለች? በእርግጥ ማህሌት እኮ መሸወር ትችል ነበረ ከዚህ በፊት። እሺ ፍቀዱልኝና እሺ አስይዘዋለሁ ብላ ማታለል ትችል ነበር። ነገር ግን ማህሌት ይህንን ነገር አላደረገችም። ማህሌት አቋሟን ነው የተናገረችው። በጭራሽ ዝናን ማስያዝ እኔ የማልሳተፍበት ጉዳይ ነው፣ በፍጹም እኔ በህይወት እንደማልኖር አውቀዋለሁ በማለት እንግዲህ የማትዳፈረው ነገር እንደነበረ ግግም ብላ ነበረ፣ በውድም በግድም በዱላም። ታዲያ ዛሬ ምንድን ነው እንደዚህ ሀሳቧን እንድትቀይር ያደረጋን ነገር? ለመሆኑ ማህሌት ምንድን ነው የምትፈልገው? እስኪ በዚህ ዙሪያ ላይ እንነጋገርበት። ማህሌት ከሞገስም ለማናገር ፈልጎ ነበረ። ከሞገስ ምንም እንደማታገኝ ታውቋለች። አንተ ድሃም ብላለች። አዎ ገንዘቡ ሁሉ በማህሌት እጅ ነው የጠፋው፣ የሞገስ ገንዘብ። ሞገስ ምን አይነት ህይወት ላይ እንዳለ በደንብ አድርጋ ታውቃለች። ታዲያ ዛሬውኑ ማታም ትወስጅናለች ብሎ ሲያፈጥባት መድብል፣ እሷ ግን ይህንን ነገር እንደማታደርገው ለመውጣት ፈቃደኛ ብትሆንም ዛሬ ብትወጭ ምን ይመስልሻል ተብላ ኦፈር ሲደረግላት እሷ ግን ለመውጣት ፈቃደኛ ሆና ተደስታ ግን ወደ ዝና ቤት ይዘሽን ታመሪያለች ስትባል ግን ሀሳቧን ቀይራ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ መድብልና የዝና ፍጥጫ ከሞገስ ጋር የነበረው ፍጥጫ አንዳቸው ላይ ምናልባትም አደጋ ወይም ጉዳት ሊያደርስባቸዋል የሚል ግምት ነበረን። ዝና ግን ይሄንን አላደረገም። እነሱም እንግዲህ መሳሪያቸውን ተጠቅመዋል ማለት ነው። መድብል ምንድነው ያደረገው? መድብል ስሜታዊ ሆኖ ሲያናድደው ይሄ ሰው ብቃትም አለው። ይሄ ሰውዬ መደነስ ብቻ ሳይሆን ብልጥም እንደሆነ መረዳት እንችላለን። ዝናን በምንም ነገር ማንም ያሸንፈዋል ተብሎ የሚገመት ሰው አይደለም። ግብዳ ነው፣ የሚያስፈራ ነው፣ የሚሰራው ወንጀል ነው። በመቀጠልም ደግሞ ጭራሽ አያፍርም፣ ብልጥ ነው፣ ማንም ሊያታልለው የማይችል ብልጣ ብልጥ ነው እኮ ደግሞ። አንዳንድ ወንጀለኛ እኮ ደግሞ የዋህ አለ። የዋህ ሆኖ ማታለል መሸወድ የሚቻል ነገር አለ። እሱን ግን በፍጹም መሸወድም ማታለልም የማይቻል ነገር ነው። በጣም በእጅጉ ብልጣ ብልጥ፣ በጣም ተመራማሪ፣ በጣም አስገራሚ ሰውዬ ነው። በጣም ተጠራጣሪ ነው። ታዲያ ከመድብልና ከሞገስ ጋር የነበረው ፍጥጫ ላይ ምንድን ያደረጉት? ዝና ሽጉጡን በጭራሽ አልፈራውም። ሽጉጥ ሲደቅኑበት ሳውቁ ነበር እንደውም የመጣው። ምክንያቱም ለምን እንደዛ አደረገ? ዝና እንደማይተኩሱበት መሀል ከተማ ላይ እንደሆኑ ያውቃል። ግራ ቀኙን ዘወር ብሎ ነበር ያየው። ዝና እንደማይተኮስበትም አይደለም ተኩስ ይቅርና ድብድብም እንደማይጀመር በደንብ አድርጎ ያውቃል። እንደማያደርገው ያውቃል። ወንድ እንደሆነ ፈሪ እንዳልሆነ ያውቆታል። ቢሆንም ግን እንደማያደርገው የሆነ ነገር እንዳለ አስፈራርቶ ወይም ደግሞ መሳሪያውን የሚያዘው ሽጉጡን የሚያዘው አስፈራርቶ መረጃ ለማስወጣት ነው ብሎም ያምናል። እንደማይተኩሰው ብቻ እርግጠኛ ነበር። ታዲያ ግንባሩ ላይ ሽጉጡ ተደቅኖ ነገር ግን እሱ ምንም እንደማያደርግ ስለተማመነ ሳቁ ነበር የመጣው። እሱን ግን ያሸነፈው አንድ መሳሪያ ነበረ እና ምንም ቢፈጠር ይህንን ጉዳይ የሚያውቀውን ነገር ስለ ብሩክ የሚሆን ያለውን ሚስጥር መናገር የሚፈልግ ሰው አይደለም። ታዲያ መድብልም ደግሞ የሚያውቀውን ሚስጥር ነግሮታል። እሱ ደግሞ ይህንን ሚስጥር የሚያውቀው እስር ቤት ባሳለፋቸው ጊዜያቶች አብሮት እስር ቤት
መቀመቅ ውስጥ ገብተው የነበሩ ሰዎች በካሌብ ሞሴሳ ምክንያት እስር ቤት ያለ ወንጀልም በወንጀልም የመቀመቅ ውስጥ የወረዱ ሰዎች ስለነበሩ እናም በዚህ አጋጣሚ እሱን ያውቀዋል። ታዲያ ዝና ደግሞ ከመሳሪያው በላይ ያስደነገጠው ነገር የካሌብ ሞሴሳ የሚባለውን ጓደኛውን ስም ሲጠራበት በጣም ነበር የደነገጠው። ስራዎቹን ሲጠራበት በጣም ነበር የደነገጠው። አይደለም መደንገጥ ይቅርና አንተ በመጀመሪያ ይህንን ስራ እንዴት ልታውቅ ቻልክ? ስለዚህ እንዴት ልታጣራና እንዴት ልትደርስበት ቻልክ? ለማንኛውም ይሄ የደረስክበትና ያወቅከው ነገር ለህይወትህ አደጋ ነው ብሏል። በማወቁ ራሱ ምናልባትም ወደፊት ደግሞ አውቁብናል በማለትም ደግሞ ለማጥፋትም ሊነሳሳ ይችላል። ታዲያ ዝናም ደግሞ ተሸማቆ አንገቱን ደፍቶ እንዲሄድ አድርጎታል። እሱም ስራዎቹን አንድ በአንድ ክፍለ ሀገር በየቦታው የሚያስቀምጣቸውንና እየሰራቸው ያሉት የእርሻ ቦታዎችንም ሲዘረዝርለት ዝና በጣም ነበር ነገጠው። ዝና አሁን እሳት ውስጥ እንደገባና የሚሰራቸው የወንጀል አይነቶች ወደ መጋለጥ አይነት ነገር እየሄዱ መሆኑን ጠርጥሯል ማለት ነው። እንግዲህ ለማንኛውም በዚህ ጉዳይ ላይ እውነቱን ትናገራለህ አትናገርም ተከራክረው ተለያይተዋል። ዝና ግን በዚህ ጠበቅ ተብሎ ከተያዘ ጠበቅ አድርጎ ከያዘው መድብል ከፖሊስም በላይ ራሱ በዚህ ጉዳይ ላይ ጠበቅ አድርጎ ከያዘው እንደሚናገር እና ደግሞ ወንድሙን እንደሚመልስለት እንገምታለን ማለት ነው። በሌላ በኩል ደግሞ ሞገስ ይህንን ነገር እንዴት እንዳወቅም ይህንን ሀሳብ እና ወንጀል እንደሚሰራ ሞገስ ያመጣ ቢሆንም ነገር ግን ደግሞ ይህንን ሁሉ ነገር ከየት እንደሚያውቀውና እንዴት ስቴፕ ባይ ስቴፕ እንዴት እንደቀደመው ደግሞ በጣም በመገረም መድብልን ሞገስም እየጠየቀው ነበረ። መድብልም ደግሞ ይህንን ነገር እኔ የማውቀው አብረውኝ እስር ቤት መቀመቅ የወረዱ ሰዎች ነበሩ። አንደኛ እነዚህ ሰዎች ደግሞ ግዴታ ይሄንን የሚሸጡትን የሚያዘዋውሩትን አደንዛዥ እጽ ግዴታ በእውነት በመያዝ ብቻ ሳይሆን አንዳንዴ ደግሞ በውሸትም የሚወነጀሉ ሰዎች አሉ። እናም ከነዛም ውስጥ በእውነትም የተወነጀሉትም በውሸትም የተወነጀሉትም እስር ቤት ውስጥ ገብተው ስለዚህ የሚማቀቁ ሰዎች እንደነበሩና እሱ ለአመታቶች እስር ቤት እንደነበረ ስለዚህ ስለዛ ሰው በዛ ሰው ምክንያት እስር ቤት የነበሩ ሰዎች ሲያወሩለት ስለነበረ ሞገስና መድብል በዚህ ዙሪያ ላይ ከዝና ጋር ከተነጋገሩ በኋላ ተገንዝበዋል። ብሩክ ያለበትን እንደሚያውቅና በዚህ ሙያ ላይ ደግሞ እንደተነቃበትና ጠንከር ብለው ገፋ ብለው ደግሞ ከያዙት ይሄ ሰውዬ እንደሚናገርና ወንድማቸው ያለበት ቦታ እንደሚታወቅም እንደሚደርሱበትም ተስፋ አለ። እናማ ስለዚህ ጫን ብለን በዚህ ዙሪያ ላይ መስራት አለብን ብለው ተመካከሩና ወደ ቤትም ተመልሰዋል። ታዲያ ወደ ቤትም ሲመለሱ ደግሞ ሞገስም ማህሌትን መጫን አለብን በዚህ ዙሪያ ላይ ልጠቅመን የምትችለው ማህሌት ብቻ ናት ብቻ ናት ይላል። ታዲያ ማህሌትም ደግሞ በዚህ ዙሪያ ላይ እሷ መናገር የማትፈልግ እናም ደግሞ ዝናን የምትፈራው ሰው መሆኑን እንደሚጨርሳት እንደሚያጠፋት በጭራሽ ይህንን ነገር ከሱ ጋር አደርጋለሁ ብላ የማትዳፈር መሆኗንም ገልጻ ነበር። ታዲያ ብትልም ደግሞ በውድም ቢሆን በግድም ቢሆን በቻልነው ሁሉ ተጠቅመን ማህሌት እንድታምንና ማህሌት ይህንን ሰው እጃችን እንድታስገባልን ማድረግ አለብን፣ የግድ ማህሌትን መጠቀም አለብን ብሎ ሞገስ ድርቅ ይላል። ታዲያ ወደ ቤትም እንደተመለሱ እሺ ማን ይሻላል ከሁለት አንዳቸው እንግዲህ እየተፈራረቁ እንዲያናግሯት በመመካከር በመጀመሪያ እኔ እድሌን ልሞክር በማለት መድብል ወደ ማህሌት ገብቶ ማህሌትን ማናግሯት ነበረ። ማህሌትም ደግሞ ሀሳቡን አዳመጠች። ሀሳቡ ምንድን ነው? እሺ ንገረኝ፣ ምንድን ነው እኔ የማደርገው ብላለች። እሱም እንድትወጪ ትፈልጊያለሽ ወይ? መብላት፣ መጠጣት፣ ጓደኞች ጋር ፀሐይ ብርሃን ማየት ናፍቆሻል ወይ? የምትፈልጊውን እንዳደርግልሽ የምትፈልጊ ከሆነ በማለት እሱም ቅድመ ሁኔታውን ነግሯታል። ማህሌትም ደግሞ መውጣት እፈልጋለሁ፣ አዎ መውጣት ናፍቆኛል ብላ ነበር። ታዲያ ደግሞ እሱም በመቀጠል እንግዲያውስ ዛሬ ማታ ከዚህ ትወጫለሽ፣ ከዚህ እንደወጣሽ ደግሞ ከሱ ጋር ወስደሽ ታገናኝናለሽ ከዝና ጋር፣ እኛ ከኋላ እንሆናለን። ስለኛ ምንም የሚያውቀው ነገር የለውም። አንቺ ብቻ የታዘሽውን ብቻ ነው የምታደርጊው። እኛ እንዳገትንሽ አድርገሽ ሳይሆን እንደ ነፃ እንደሆንሽ ሆነሽ ምንም ነገር እንዳልተፈጠረ ሆነሽ ታናግሪዋለሽ፣ ትሄጃለሽ፣ አብራችሁ ትጠጣላችሁ፣ እሱን እንድታሰክሪልን በተለይም ደግሞ የሉላ ዙሪያ ከተነሳበት ስለ ሉላ ወሬ ከተነሳበት እንደሚበሳጭ እንደሚናፍቃት አላርለ እንደሚረበሽ ስለሚያውቅ ስለዚህ እሱን በመጠቀም የሉላን ስም ታነሽበታለሽ፣ እየጠጣ ደግሞ እንዲሰክር ድብን ብሎ እንዲሰክር ታደርጊያለሽ፣ ያንቺ ኃላፊነት ይሄ ብቻ ነው ተብላ ነበር። ማህሌትም ደግሞ በቃ ይሄው ብቻ ነው ታዲያ ይሄንማ ከሆነ አላደርግም፣ ከዚሁ መበስበስን
እመርጣለሁ ብላ ድርቅ አለች። እኮ ለምን ብትባልም ደግሞ በጭራሽ ይህንን የማላደርገው ነገር ነው። ከዚህ ወጣው እንበል፣ እሱን አሳመንኩት፣ እሱ ጠጣ ሰከረ እንበል፣ ወደዚህ መጣ፣ እሺ ያዛችሁት። በእርግጥ እኮ ዝናን መያዙ ቀላል አይደለም። አንድ በሬ በቀላሉ እንደማይያዘው ሁሉ አረ ምናልባትም ደግሞ በሬ መያዝ፣ እንስሳት መያዝ በእጅጉ ቀላል ሊሆን ይችላል። ዝናን መያዝ ደግሞ በጣም አዳጋች ነው። ዝና ዛሬ ብትይዙት ምናልባት ከ3 ቀን በኋላ ሊያመልጣችሁ ይችላል። ከዛስ እሺ እኔን ምን እንደሚያደርገኝ አለች። እናም ደግሞ እንደምትፈራና በፍጹም የማታደርገው ነገር መሆኑን እንደምትፈራው እንደሚያጠፋት ያለምንም ጥርጥር ማህሌትን እንደሚያጠፋት ምንም ቢፈጠር ምንም ማንም የያዘው ማንም የመጀመሪያ ተጠርጣሪዋ ማህሌት እንደምትሆን ከሱ ዘንድ ስለምታውቅ አሻፈረኝ ብላ ነበር። ታዲያ እንደዚህም ደግሞ ስትለው አሻፈረኝ ስትለው መድብልም አንቄ እገላለሁ ብሎ ነበረ። መድብልም ደግሞ አንገቷን አንቆ ዛሬ አጠፋሻለሁ በማለት ንዴቱን እየተወጣባት ሞገስም ወደ ውስጥ በመግባት ታድጎላታን ህይወቷን። እባክህን እሷ መሞት የለባትም እንደዚህ ስላደረግ ወንድምህን ልታገኙ አትችልም በማለት ሞገስ ገላግሏቸዋል። እሱንም ወደ ውጭ ካስወጣ በኋላ ሞገስም ደግሞ እሷን በትህትናም ለማሳመንም ሞክሮ ነበረ። እባክሽን ሀሳብሽን ቀይሪና ብሩክ ያለበትን ቦታ አሳውቂን፣ እኛ ከአንቺ ጋር የምንፈልገው ምንም ነገር የለም፣ ብሩክን ብቻ ነው የምንፈልገው በማለት ሞገስም አናግሯን ነበረ። እሷም ደግሞ ቆይ እንዴት እንደዚህ ታስረኛለህ? አንተ እኮ ከኔ ጋር ተኝተህ ነበር በማለት የበፊቱን ቀድሞ ማንነቱን እየተጣራች ለማቃወስም ሞክራ ነበረ። እሱም ያለፈው አልፏን፣ እኔ እንደዚህ አይነት ነገር እንድታነሽብኝ አልፈልግም፣ አሁን የምንልሽን ብቻ ካደረግሽ ትወጫለሽ በማለት ሞገስም ለማሳመን የቻለውን ያህል ሞክሮ ነበር። በጣም ከቅድስቴ ጋር እየተጫወተች ዳጣ ስለ ሰላምዬ የሚሰማትንም ስሜት እየተናገረች ነበር። ታዲያ ዳጣም ደግሞ ምናልባትም እናቷ እንደምትሆን እየተጠራጠረችና እየተሰማት ነው። ውስጧ እንግዲህ ዳጣ ሰላም እናቷ መሆኗን እየተሰማት ነው። የእሷ ፍርፍር እኮ በቀን 3 ሁሉ እንደምትበላም ስትናገር ነበር። ሉላ ከሞገስ ጋር ስትነጋገር በዝና ዙሪያ የሰለቸችና ተስፋ የቆረጠችም ትመስላለች። ከዝና መላቀቅ አንችልም፣ መውለድ አንችልም፣ መጋባት አንችልም፣ ፀሐይ ብርሃን ማየት አልችልም በማለት ተስፋ ቆርጣለች። ታዲያ ሞገስ ደግሞ ከሉላ ጋር ሲያወራ ሙሉ ተስፋ እንዳለው ዝናን በቅርቡ እንደሚያስይዘውና ዝናን በቅርቡ እንደሚላቀቁም ተስፋ ያለው ይመስላል ሞገስ። እሷም ደግሞ በጭራሽ ይሄ ነገር የሚሆን አይመስለኝም ትላለች። እሱም ደግሞ እርግጠኛ በመሆን ሞገስም እርግጠኛ ነኝ በቅርቡ እሱ ይጠፋል ሲላትም እሷም መሞቱን አትፈልግም። እኔ መሞቱን አልፈልግም፣ ከነዚህ ወንጀሉ እንዲሞት አልፈልግም፣ እሱም ከወንጀሉ ጸድቶ የተሻለ ህይወት እንዲኖር እመኝለታለሁ ስትልም ደግሞ ሞገስን አስደንግጠዋለች። ሞገስ ደግሞ ምናልባትም ደግሞ ለሱ ፍቅር ኖሯት ይሆን እንዴ የማለትም ድንጋጤ ነበረው። ታዲያ ሉላ ደግሞ ቅን ልብ ስላላት እሱ የራሱን ህይወት እንዲኖር የተሻለ ህይወት እየተመኘችለት የምንም ያህል እንኳን ቢበድለኝም በዚች ዓለም ላይ እንደሱ አድርጎ የበደለኝ ያሰቃየኝ ሰው የለም፣ ቢሆንም ግን ደግሞ ከነ ወንጀሉ እንዲሞት አልፈልግም፣ እሱ ደግሞ በነፃነት እንድኖር ከፈቀደልኝ እኔም ይቅር እለዋለሁ፣ እንደዚህ ብሎ ከፈጣሪው ጋር እኔ ይቅር ሳልለው እንዲሄድ በፈጣሪው እንዲቀጣ አልፈልግም በማለት እንግዲህ ሉላ ቢያሰቃያትም የይቅር ባይነት ትልቅ ልብ እንዳላት ትናገራለች። አሁን ግን ተስፋ እንደቆረጠችና እንደዚህ ያለ ፀሐይ ብርሃን መኖሯን እስከ ህይወቷ ፍጻሜም እየመሰላት እየተደናገጠች ነበር። ሞገስ ግን ሙሉ ተስፋ እንዳለው በቅርቡ እንደሚያስወግደው የዝና እድሜው ከዚህ በላይ እንደማይረዝም እየተናገረ ነበር። ማሻአላህ በቅርቡ ደግሞ ሞገስ ወንዳ ወንድ እየሆነ ነው፣ ፈሪነቱን አስወግዷል። ታዲያ የማህሌትም ደግሞ የመጨረሻው ክርክር የነበረው እንግዲህ ሞገስ ብዙ አናግሯት ነበረ እንድታምን ሀሳቧን እንድትናገር ሀሳቧን እንድትቀይርና ዝናን አሳምና አስኪራ ወደ እጃቸው እንድታስገባላቸው እነሱ ከዝና ምንም እንደማይፈልጉ ብሩክን ብቻ እንደሚፈልጉ ነግረዋትም ነበረ። ማህሌትም በመጨረሻ መድብል ይምጣልኝ ብላ ነበረ። ታዲያ ይህንንም ስትል ደግሞ በጣም አስገራሚ ነገር ነበር የሆነበት ለሞገስ። እውነት ነው ማህሌት ልትረዳን ነው፣ ማህሌት አምናበት ነው፣ ልታታልለንም ነው የሚልም ነገር ነበራቸው። ታዲያ መድብልም በጉጉት መጥቷል። እሷም እንደምትናገር ባይሆን ግን እኔ የምፈልገውን ነገር ካደረጋችሁልኝ፣ ከዚህ ካስወጣችሁኝ እኔም ዛሬውኑ ያላችሁኝን አደርጋለሁ በማለት ቃል ገብታለች። እንግዲህ ማህሌት ምን ሊሆን ይችላል ከነሱ እንደዚህ አይነት ነገር
ኦፈር ያደረገችላቸው እሷም ቅድመ ሁኔታ ያስቀመጠችላቸው። ምንም ሊሆን አይችልም። ማህሌት ከማንም ገንዘብ እንደማታገኝ በደንብ አድርጋ ታውቃለች። እንግዲህ ሊሆን የሚችለው የምሳሌ ቤት ነው። ቤቱን ስጡኝ ነው የምትለው። እድሜ ልኳን የምትታወቀው ማህሌት በቤቱ ጉዳይ ነው። እንግዲህ በቤቱ ጉዳይ እንደማትደራደር ታስታውቃለች። እየተመላለሰችም ለዚህ መቀመቅነትም የበቃችውና እዚህ መቀመቅ ውስጥ የገባችውም ደግሞ ይህንን ቤት ስትል ነው። ማንኛውም ደግሞ እስኪ ምን ይሆን ቀጣዩን ክፍል ደግሞ አብረን የምናየው ይሆናል። የዛሬው ክፍል ይህንን ይመስል ነበር። በቀጣዩ ተመልሰን እስከምንገናኝ መልካም ቆይታ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቴ። ባይ ባይ። መልካም ቆይታ